አንድ ደቀ መዝሙር ወደ መንፈሳዊ አባቱ ሄድና መምህሩ በየቀኑ የምትነግሩኝ ምክር ሰማለሁ፣ ግን ከጥቂት ቀናት በኋላ ሁሉ ነገር እረሳዋለሁ። ታዲያ መስማቴ ምን ጥቅም አለው ብሎ ይጠይቃቸዋል። መምህሩም አንድ የቀርከሃ ወንፊት ሰጡትና ሂድና ከወንዙ በዚህ ወንፊት ውሃ ይዘልኝና ይሉታል። ደቀ መዝሙሩም እየሮጠ ውሃውን ለማምጣት ቢሞክርም ገና መድረክ ላይ ሳይደርስ ውሃ በወንፊቱ ቀዳዶች አልፎ እየፈሰሰ ያልቃል ማለት ነው። ደቀ መዝሙሩ ተስፋ ቆርጦ መምህሩ በዚህ ወንፊት ውሃ ማምጣት አይቻልም አላቸው። መምህሩ ግን ፈገግ ብለው ውሃውን ማምጣት ባትችልም ወንፊቱን ግን በሚገባ ተመልከተው እስኪ ይሉታል። ደቀ መዝሙሩም ወንፊቱን በሚመለከትበት ሳለ ወንፊቱ መጀመሪያ ከነበረበት አቧራና ቆሻሻ ለቆ ፍጹም የነጻና የነጣ ሆኖ አገኘው። ወዳጄ ቲክቶክ ላይ አንተ በየቀኑ ቪዲዮዎችን በምትለቅበት ሰዓት ላይ ምናልባት እንደ ውሃው ወዲያ ውጤቱ ላይ ታይ ይችላል። ነገር ግን በየቀኑ የምታደርገው ኮንሲስተንሲ ወይም ደግሞ ወጥነት አእምሮን ያጠራዋል፣ ስክሪፕት የመጻፍ ብቃትን ያሳድገዋል፣ እንዲሁም ደግሞ ለትልልቅ ስኬት ያዘጋጃል። በወጥነት ስክሪፕት ጽፋችሁ በዲጂታል ማንነታችሁን ለመገንባትና ፍርሃታችሁን ለመስመር በዋን ቱ ዋን ኮቺንግ ላግዛችሁ ዝግጁ ነኝ። ኮቺንግ ብላችሁ ኮሜንት አድርጉልኝ።